ጋሽ እንዴት አስቻለክ? ያን ያህል ዘመን እንደዛ ብቻዬን ስተክዝ እንደዛ ብቻዬን ሳለቅስ ቆይ እንዴት አድርጎ አስቻለ? እንዴት ቻልክበት? አላውቅም ሰላም አላውቅም። የት እንዳለች አላውቅም ነበር። ወንድሜ ነው ወስዶ የጣላት ልት እኔ ራሴ አይቼዋለሁ ስትይኝ አልነበር? የጣለበት ቦታ ሄጄ ፈለኩ፣ አጣዋት፣ ላገኛት አልቻልኩም። ራሷ አስታድግ መጣች። ደግሞ ጊዜ ያስፈልገኝ ነበር፣ የማስብበት ጊዜ ያስፈልገኝ፣ ምን ማድረግ እንዳለብኝ የምወስንበት ጊዜ ያስፈልገኝ ነበር። እስቲ ቆይሽ አሁን ክፉ ነገር ተናግሬ ክፉ ነገር አድርጌ አስከፍቻት አስቀይሜያት ቢሆንስ? እሺ ጭካኔ አይደለም ሰላም። እስኪ ለአንድ ደቂቃ ጉዳዩን በእኔ ጫማ ውስጥ ሆነሽ ይው። ልክ እንደ ዳጣ ደረጀ ከሌላ ሴት ወልዶ ቢያመጣ ማለት ነው አይደል? አዎ። የሚገርምህ ደረጀ ብዙ ጊዜ እንደዚህ እንዳንተ ምን ታደርጋለሽ ብሎ ይሄንን ጥያቄ ጠይቆኛል። በእርግጠኛነት ምን እንደማደርግ ግን አላውቅም። ግን እኮ ሰው ይሳሳታል ማይ፣ የማይሳሳት የለም። ልብ አምላክ ዳዊት የተባለውም ተሳስቷል። ለፈጣሪ ቅርብ የነበረውም ነው በስካር ወድቆ ተሳስቷል። ጴጥሮስም ስቷል፣ ምክንያቱም ሰዎች ስለሆኑ። ልክ ነህ፣ እሱን አውቃለሁ። ግን ደግሞ ናታንዬ ሳሳተ ተብሎ በይቅርታ የታለፈ ማንም የለም። ሁሉም ለተሳሳተው ስህተት መክፈል ያለበት ዋጋ አለ። ሲሳይ ያንቺ ባል ቢሆን ዋጋ መክፈል አለበት ማለት ነው? በእኔ ላይ ሄዶብኝ ባል ብዬ አልቀበለው። ለነገሩ ተመስገን ነው፣ ደሬ ይሄንን ስለማያደርግ አያስጨንቀኝ። ለዚህ ነው እሺ ደሬን ያገባው። ድራማችን ከባለፈው ክፍል ሲቀጥል ደረጀና ገነት ስልክ እያወሩ ተመልክተናል። ገነትም ወደ ደረጀ ደውላ ሰላም እንደነቃችና ነገር ግን እንደነቃች ያነሳችው ስም ዳጣን እንደሆነ ተነግረዋለች። ዳጣን ይዛሃትና ብላ ታነሳለች። ደረጀም እጅግ በጣም በመደንገጥ ማለት ለምን ዳጣለች ለምን ፈለገቻት እያለ ግራ ይጋባል። ወይዘሮ ገነትም በቃ የነቃች ሰዓት ላይ የጠራችው ስም ዳጣን ብቻ ነው እና ስትመጣ ዳጣን ይዛሃትና ብላ ትለዋለች። እሱም አንቺ ነው ወደ ልጆቹ እኔ እመጣለሁኝ ቤት አይደለሁም ዳጣም የለችም ወጥቻለሁ ብሎ ይላታል። ወይዘሮ ገነትም ይኸውልህ ነገርኩ ብቻ አንተ መጣና መልሳ ትሰድሃለች ነግሬሃለሁ በማለት ትነግረውና ስልኩ ይዘጋል። በዚህ መሃልም ሕፃኗን ውሃ እናያታለን። ውሃም ከእንቅልፏ ተነስታ የሚበላ ፍለጋ ወደ ኪችን ወደ ምን ብትንጎራደድም ነገር ግን አንዳች እንኳን የሚላስ የሚቀመስ ሳታገኝ ተናዳ ወደ ዳጣ ክፍል ትሄዳለች። ዳጣ ጋር ሜዳ ቁርስ እንድታበላ ስትጠይቃት ገንዘብ እንደሌላትና ምንም ማድረግ እንደማይችል ነግራት እንዲተኙ ነግራት ታሳምናታለች። በግድም ቢሆን ጋብዝሻለሁ ብላት ዋሽታት እንቅልፏን ስታስተኛት ተመልክተናል። በሌላ በኩል ደግሞ ናታን ወደ ቤት ይመለስና ካዳር ኤቢ እየወጣች እያለ ይገጣጠማሉ። ኤቢም ደግሞ ራሷን ስታወደቀች ያሉ ሰላም ብላት ጠይቋለች። እሱም አሟታል እኮ ለምን ሄደሽ አትጠይቂያትም ብሎ ይላታል። እሷም መሽታመመች ራሷን ስታ ነው የወደቀችው። ግን ቆይ ናታን ምንም የምታውቀው ነገር የለም ምን ሰምታ ነው ራሷን ስታ የወደቀችው ብላ ተጠይቋለች። ያው እንደምታውቋት ኤቢ ዳጣ ላይ የሆነ ነገር ስላለባት ከሰላም ጋር የምትጠረጥረው ነገር ስላለ ልታወጣጣ እየሞከረች ነው። ናታንም ሂጂና እሷን ጠይቂያት በማለት ተናዶባት ጥሏት ሄደ። ምን አለ ብትነግረኝ እያለች እሷም ወደ ውጪ ስትወጣ እንመለከታለን። በሌላ በኩል ደግሞ እጅግ መራቧን ያየችው ዳጣ በቃ እኔ ልጋብዝሽ ብላት ውሃን ይዛ ስትወጣ እንመለከታለን። በዚህ መሃልም እነሱ እንደወጡ ወይዘሮ ገነትና ናታን ሳሎን ውስጥ ቁጭ ብለው እናያቸዋለን። ወይዘሮ ገነትም ለናታን እኔን ግን በጣም ግርም ያለኝ ገና እንቅልፏ እንደነቃች ወይም ደግሞ ከሳተችበት እንደነቃች የጠራችው ስም እኮ ዳጣ ነው። ዳጣ እንዴት ጠየቀች ብላ ግራ ስትጋባ ናታንም አዎ ይገርማል፣ ግን እኮ ያው ጨዋታዋን ለምዳ ነው አብራት አይደል የምትለው ያው የሷ ኖር የመልመድ ከባድ ነው ብሎ ያሳምናታል። ናታንም ቆይ ግን ዳጣ ወዴት ሄዳ ነው ብሎ ይጠይቃል። እሷም እንዴ እኔኑ ትጠይቀኛለህ እንዴ ብላ ተመልስለታለች። አይ ኤቢ ከነገረችሽ ብዬ ነው ሲል ኤቢማ ገና የዳጣ ስም ሲነሳባት ኤሌክትሪክ መጨበጥ ይቀላታል ብላ ተመልስላታለች። እሱም ግን ዳጣ ጥሩ ልጅ ናት ብሎ ይላል። የእናቱን ፊት ተመልክቶም ደንገጥ ይልና ኤቢም ጥሩ ናት በማለት ይመልስላታል። እሷም እሱን እንኳን ተው ዳጣስ ከኤቢ ትሻላለች በማለት እየወሩ ሳለ ሁኔታውን ስላየችው ቆይ ግን ዳጣ እንዴት ናት ብላ ጠይቋለች። እሱም በፍቅር ጥያቄ የተጠየቀ መስሎት አይ እናቴ ምንም የለንም እኮ ብሎ ይመልሳል። እሷም ማን እንደዛ አለ ጤንነቷን ነው ብላ ተመልስለታለች። እሱም ደህና ናት በማለት ይመልስላትና አንዳንድ ጥያቄ ይጠያየቃሉ። ያው ዳጣ እናትና አባቷ ወልደው ጣሏት። አባቷም
ሚስት እያለው ከሌላ ስለወለዳት ሊጠይቃት አልቻለም ብላ ትለዋለች። ናታንም ቆይ እማዬ ግን ብታገኛቸው ወይም ደግሞ ብታቅበት ባለቤቱ ምን ምትል ይመስልሻል ብሎ ይጠይቃታል። ይህ ጥያቄያችን አየር ላይ ያለ ዳጣና ውሃ ሊበሉ ከሄዱበት ቁርስ ተመልሰው እንመለከታቸዋለን። ከዛም እነሱ ወደ ቤት ሳይገቡ ናሆምና ገነት ወሬያቸውን ይቀጥላሉ። እሷም እያልከኝ ያለኸው ደረጀ በኔ ላይ ሄዶ ሌላ ልጅ ቢኖረው ምን እንደምን ነው ብላ ጠይቋለች። እሱ አዎ እማዬ ብሎ ይጠይቃታል። እሷም በጣም ከባድ ነው ይህንን መመለስ ይከብደኛል ብላ ትለዋለች። እሱም ሰው ሁሉ እኮ ኃጢአት ይሰራል፣ ሰው ሆኖ ኃጢአት ያልሰራ ማንም የለም። ኖህም ጴጥሮስም ሳምሶንም እያለ ክርስቶስ ጸጋን ሰጥቷቸው ስለታሱ ሰዎች ያነሳላትና ይነግራታል። እሷም አዎ ልጄ ልክ ነህ፣ ነገር ግን ያጠፋ ሁሉም ቅጣት ይገባዋል። እናም ደግሞ ላጠፉት ሁሉ ደግሞ የተሰጣቸውን ቅጣት ታውቃለህ በማለት ትመልስለታለች። እና ልጄ እኔ ለዚህ ነው ደሬን ያገባሁት አባታችሁ እጅግ በጣም ይወደኛል ብላ ደረጀ እንደዚህ አይነት ነገር እንደማያደርግባት በጣም በእርግጠኝነት ለልጇ ስትናገር ሰምተናል። የልጇንም የዚህ መልስ ሁኔታ ለመፈተን ስትል እንዲህ ስትል ጥያቄ ጠይቋለች። አንተ ብትሆን የምታገባት ሚስት ወይም ደግሞ ያገባሃት ሚስት ከሌላ ሰው ወልዳ ብታውቅ ምን ታደርጋለህ ብላ ትለዋለች። እሱም መልሶ አይደለም መውለድ ይቅርና ከሌላ ሰው ጋር ደስ የማይል ግንኙነት እንኳን ቢኖራት ወዲያውኑ ነው የምፈታት ብሎ ይመልስላታል። አየ ልጄ እኛም ሴቶች ልክ እናንተ ወንዶች እንደሚሰማችሁ ነው የሚሰማኝ። እናንተ ስትሰሩት ትክክል፣ እኛ ስንሰራው ስህተት የሆነ ነገር የለም። እናም ያጠፋ ሁሉ መቀጣት አለበት። ነገር ግን እኔ እንደዚህ እንዳይሆን ያገባሁት ባል እጅግ በጣም ምስኪን፣ እጅግ በጣም አፍቃሪና ሰው ወዳድ ሰው ነው ብላ ትመልስለታለች። ከዚያም እንግዲህ ናሆም ተነስቶ ወደ ውስጥ ይገባል። ታሪካችን የሚቀጥልና ሰላምንና ጋሼን ያስመለክታል። ደረጀም እንግዲህ ሰላም ቆይ አንቺ ግን ችግር የለውም ደህና ነኝ ንገረኝ ብለሽኛል ነበር እንዴ? ለምንድን ነው እንደዚህ ጉድ ያደረግሽኝ? እያለ እንግዲህ በውስጡ ሲያዝንና ገነት ደውላ ዳጣን አንጣልኝ ብለሃለች ብላ ስትለኝ በህይወቴ ደንግጬ የማላውቀው ድንጋጤ ነበር የደነገጥኩት። ምን ውስጥ እንደምገባ ግራ ገብቶኝ ላብ ጠብቆኝ ነበር። እንደዚህ ሆኜ አላውቅም። አሁን መረጋጋት አለብሽ፣ እንደዚህ መሆን የለብሽም እያለ ይነግራታል። ሰላም ቆይ ግን ጋሽ እንዴት አስቻለ? ይሄ ሁሉ ዓመት ይሄ ሁሉ ጊዜ አጠገቤ ሆና እንደዛ ስንሆን እንዴት አስችሎ ጸጥ አልከኝ በማለት ትመልስ ትጠይቀዋለች። ደረጀ ምን ላድርግ እኔም ሳላይ ነበረ ወንድሜ አውጥቶ የጣላት ያን አውጥቶ ሲጥላት አይቻለሁ ብለሻል ነበር። ፈለኳት የትም ላገኛት አልቻልኩኝም። ሁሉ ነገር ግራ ገባኝ። ከዛ ግን አደገችና ራሷ መጣች፣ ራሷ ፈልጋ አገኘች። ከዛ ደግሞ ይሄን እውነት የምናገርበት አፍ ስላልነበረኝ ምን ማድረግ እንዳለብኝ እያሰብኩኝ ነበረ በማለት ይመልስላታል። እሷም ልጅ ያጠገቤ ሆና አስከፍቻ ቢሆን ክፉ ቃል ተናግሬያ ቢሆንስ ኖሮ ደረጀ እያለች በሱ ማዘኗን እየገለጸችለት ተመልክተናል። ታሪካችንም ይቀጥልና ኤሚና ማርታን ያስመለክተናል። ኤሚም ቤተሰቦቿ ምንም ልትታዘዝ ስላልቻለች እናቷ ምክር እየሰጠች ሳለ ነገር ግን ኤሚ ለእናቷ ጭራሽ ጥያቄው ነገር ስትጠይቃት እንመለከታለን። ቆይ ግን አባዬ ሰላም ራሷን ስታየት ነው ያገኛ እንዴትስ ጮታ ራሷን ሳተች በማለት እናቷ ጭንቅላት ላይ ጥያቄ ለመፍጠር ስትሞክር ተመልክተናል። እናትየውም ቆይ አንቺ ልጅ ምን እያሰብሽ ነው ያለሽው? እኔ ጭንቅላት ውስጥ ጥያቄ ለመክተት እየሞከርሽ ነው በማለት ትበሳጭባታለች። እናም ቀጠል አድርጋ ይኸውልሽ ያንቺ አባት በባቲ እንኳን ቢፈልግ የማይገኝ አባትሽ ደግሞ ምን እንደሆነ የሚገባሽ ያጣሽ ውለታ ነው ረፊ ኤቢ እያለች ትመክራታለች። እሷም ልጁን የሚመታ እሱ ብቻ ነው በማለት ትመልስላታለች። እሷም ሰሚኛለሽ አንቺ እያወራሽ ያለሽው ስለ አባትሽ ነው። አባትሽ መከታሽ፣ ቢጠማሽ ውሃ የሚያጠጣሽ፣ ቢርብሽ ድንጋይ ፍቆ የሚያበላሽ አባትሽ ነው። የምልሽን ስሚኝ አክብሪ በማለት ተቆጥታት ይለያያሉ። በሌላ በኩል ደግሞ ሰላምንና ደረጀ እንመለከታለን። ሰላምና ደረጀ ወደ ቤት ደርሰው ሳሎን ውስጥ ቁጭ ብለው እየተጫወቱ ሳለ በድንገት ዳጣ ከውጪ ትመጣና ወደ ቤት ትገባለች። በዚህ ሰዓት ልጇን የተመለከተችው ሰላም በአንዴ ፊቷ ሲቀየርና ልጅነት እድሜዋን ሁሉ ነገሯን ያጣችባት እንዳጣ ወዟ ያለቀባት እንዳጣ ልጇ መሆኗን ያወቀችው ሰላም ፊቷ ሲቀየርና በእንባ ሊሞላ ዳር ሲደርስ ተመልክተናል። ይህንን የሚያየው ደረጀ እዚህ ጋር ሌላ ነገር እንዳይፈጠር ብሎ እጅግ ሲደነግጥና ምን ታረግ ይሆን የሚል ጥያቄ ውስጥ ሲገባ ተመልክተናል። ውድ የቻናላችን ቤተሰቦች በሚቀጥለው ክፍል ዳጣን ስትመለከት ምን እንዳገኘችና ምን እንደተሰማት ማርታ አጠገብም እንግዲህ የሚናገሩትና የሚሉትን እንሰማለን። ይህንንም ክፍል ወደ እናንተ በቶሎ ጀላችሁ ስለሚመጣ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።